እነዚህ ሰዎች የካልፓ መንደር ነዋሪዎች ናቸው። ካልፓ በተራሮች እቅፍ ውስጥ የተደበቀች በተፈጥሮ ውበትና በባህል ምስጢራት የተሞላች እጅግ ማራኪ የህንድ መንደር ናት። ነዋሪዎቹ በውበታቸው ከመታወቃቸውም በላይ በውርስ የተላለፉ የእርሻ መሬቶችን ላለመከፋፈል ሲሉ ለየት ባለ መልኩ ጋብቻዎችን የሚፈጽሙ፣ በሰርግ ቀን እንደኛው ሀገር የሴት ዘመዶች አናስገባም ሰርገኛ ብለው ግብ ግብ የሚገጥሙበት፣ ቤታቸውን ለመስራት አናጤ የማያስፈልጋቸው፣ ሁለት ሃይማኖቶችን ቀላቅሎ የሚከተሉ እጅግ አስደናቂ ማህበረሰቦች ናቸው። ለዛሬም የካልፓን መንደር ነዋሪዎች አስገራሚ ህይወት በማሳያችን እናሳያችኋለን። አብራችሁን ቆዩ። በሂማቻል ፕራዴሽ ግዛት የምትገኘው እቺ ካልፓ የተባለች መንደር ከባህር ጠለል በላይ 2759 ሜትር ከፍታ ላይ በሱትሌጅ ወንዝ ሸለቆ ውስጥ ትገኛለች። ካልፓ ተራ የመኖሪያ መንደር ሳትሆን በተፈጥሮ ድንቅ ስራዎች የተከበበችና የጥንታውያን ወጎች መዝገብ የሆነች የምድር ገነት ናት። የካልፓ ነዋሪዎች ሕይወት ከከባዱ የአካባቢ አየር ንብረትና መልክዓ ምድር ጋር በቀጥታ የተያያዘ ነው። የደረጃ እርሻዎች ካልፓዎች ጋር የተለመዱ ናቸው። በገደላማው ተራራ ላይ መሬቱን በደረጃ በመስራት ማሽላ፣ ገብስና ድንችን ለራስ ፍጆታ ያመርታሉ። የእርሻው ወቅት ባጭሩ የበጋ ወራት የተገደበ ነው። የበግና የፍየል መንጋዎችን ተራራማ በሆኑ ሜዳዎች ላይ በፈረቃ በማሰማራት መሬቱ እንዳይሸረሸር ጥንቃቄ በተሞላበት መንገድ ያረባሉ። የእርሻ ውሃ የሚያገኙት ከቀለጠ የበረዶ ግግር ሲሆን ይህንን ውሃ ባህላዊ ቦዮችን በመስራት መላው መንደር በጋራና በፍትሃዊነት ይከፋፈለዋል። የካልፓ መንደር ነዋሪዎች አሁን ላይ እስከ 19000 ይገመታሉ። የካልፓ ማህበረሰብ ያኗኗር ዘይቤ እርስ በርስ መደጋገፍ ላይ የተመሰረተ ነው። ወንዶች ብዙውን ጊዜ በጋውን ሙሉ በግና ፍየሎቻቸውን ይዘው ወደ ከፍተኛ ተራራማ ቦታዎች ለረጅም ጊዜ በመጓዝ ያሰማራሉ። አስገራሚው ነገር ከቤት ውስጥ ስራዎች በተጨማሪ በግብርና ስራዎች ላይ ከፍተኛ ተሳትፎ ያላቸው ሴቶች ናቸው። ሴቶች በቤት ውስጥ በባህላዊ የሸማ መስሪያዎች የሱፍ ጨርቆችን የመሸመንና በደረጃማ እርሻዎች ላይ ሰብሎችን የመንከባከብ ስራዎችን ያከናውናሉ። የካልፓ መንደር በተፈጥሮ ውበቷ ብቻ ሳይሆን ፈታኙን የተራራውን ተፈጥሮ ተቋቁሞ መሬትንና ባህልን ጠብቆ ለመኖር በሚጥር አስደናቂ ሕዝቧ ምክንያት በምድር ላይ ካሉ እጅግ ማራኪ ስፍራዎች አንዷ ናት። በተለይም ከ2000ዎቹ መጀመሪያ አንስቶ የካልፓ መንደር ለየት ያሉ ቦታዎችን ለሚመርጡ ጎብኚዎች ተመራጭ የቱሪስት መዳረሻ ሆናለች። በተለይም የኪነር ካይላሽ ተራራን በትልቁ ለመመልከት ለሚፈልጉ ሰዎች ምቹ ስፍራ ናት። በመንደሯ በብዛት የሚታዩት ትልልቅ ሆቴሎች ሳይሆኑ ሆምስቴይ በመባል የሚታወቁት እንግዶች ከአካባቢው ማህበረሰብ ጋር አብሮ የሚያድሩባቸው ትናንሽ የእንግዳ ማረፊያዎች ናቸው። የካልፓ ነዋሪዎች ከበግና ከያክሱፍ የተሰሩ ባህላዊ የሱፍ ሻርፖችን በመስራት ተጨማሪ ገቢ ያገኛሉ። ከዚህ ሌላም ቺልጎዛ ከተባሉ የጥድ ዛፎች ላይ የሚለቀሙ ፍሬዎች ለነዋሪዎቹ ትልቅ የገቢ ምንጭ ናቸው። ሴቶች በሥራ ወቅትና በግብርና ምርቶች ስብሰባ ጊዜ ባህላዊ ዜማዎችን በማንጎራጎር የአካባቢውን ባህል በሙዚቃ ሕያው አድርገው ያዜሙታል። በካልፓ ወንዶችም ሆኑ ሴቶች ኪናውሪ ቶፕ የሚባል ባህላዊ የሱፍ ኮፍያ ያደርጋሉ። ይህ ኮፍያ የተለየ አረንጓዴ ወይም ቬልቬት ቀለም ጠርዝ አለው። ኮፍያው ቅዝቃዜን ለመከላከል ብቻ ሳይሆን የማህበረሰቡ የማንነትና የክብር መገለጫ ነው። በማንኛውም ባህላዊ በዓል ወይም እንግዳ በሚቀበሉበት ጊዜ ይህንን ኮፍያ ማድረግ እንደ ግዴታና ደንብ ነው። የካልፓ ሴቶች በበዓላት ወቅት የሚያደርጓቸው ጌጣጌጦች በጣም ትላልቅና ከንጹህ ብር የተሰሩ ናቸው። በተለይም ዲግሬ የሚባለውና ደረታቸውን የሚሸፍነው ግዙፍ የብር ጌጥና ረዣዥም የጆሮ ጌጦች ማህበራዊ ደረጃቸውንና የቤተሰባቸውን ሀብት ያሳያሉ። እነዚህ ጌጣጌጦች ከትውልድ ወደ ትውልድ እንደ ትልቅ ቅርስ ለልጅ ልጅ የሚሸጋገሩ ናቸው።
በካልፓ የሁለት ወጣቶች ጋብቻ ይሁንታ የሚያገኘው ዝምድና እንደሌላቸው በደንብ ተረጋግጦ ነው። ከዛ ፍቃድ ሲያገኙ በተጫጩበት ዕለትም እንደ ቻርሚናታ በተባሉ በዓላት ላይ በጥንዶቹ መሃል የጌጣጌጥና የአልባሳት ልውውጥ ይደረጋል። በሰርጉ ቀን ሙሽራው ሙሽራዋን ሊወስድ ከዘመድ አዝማድና አጃቢዎቹ ጋር ያመራል። ቤተሰቦቿም ሙሽራውን ከነእንግዳው ተቀብለው አብልተውና ጠጥተው ካስተናገዱ በኋላ በባህሉ መሰረት የሙሽራዋ ጓደኞችና እህቶች ልጃችንን አንሰጥም ብለው ጓዳ ይዘጉባታል። ሙሽራውና አጃቢዎቹ በር ላይ እሺ ምን እንክፈል ሲሉ ይጠይቃሉ። ሴቶቹም ልጃችንን በምንም አንቀይርም ይላሉ። ከብዙ መገፋፋትና መጓተት በኋላ በሙሽራው በኩል ያሉት ብዙዎቹ ወንዶች በመሆናቸው በኃይል በሩን በርግደው ሴቶቹን አሸንፈው ይገባሉ። ከገቡም በኋላ ጉዳዩ አያበቃም። እንደምንም ተንጠራርተው የሙሽራዋን ጨርቅ መንካት ይኖርባቸዋል። ከዛ በኋላ ግን አሸንፈዋልና ሙሽራዋን እንዲወስዱ ይፈቀድላቸዋል። ከህዳር እስከ መጋቢት ባሉት ወራት የካልፓ መንደር ሙሉ በሙሉ በከባድ በረዶ ስለምትሸፈን የመንደሯ ውጫዊ እንቅስቃሴዎች በሙሉ ይቆማሉ። በዚህ ወቅት ነዋሪዎቹ ሙሉ በሙሉ ወደ ቤት ውስጥ ሕይወት ይገባሉ። ውጪ እርሻ ማረስ ስለማይቻል የክረምት የረፍት ወቅት ለቤተሰብና ለማህበራዊ ትስስር ይውላል። ቤተሰቦች በአንድ ትልቅ ክፍል ውስጥ እሳት አንድደው በአንድነት የሚኖሩ ሲሆን አዛውንቶችም ሌሊቱን ሙሉ ታሪኮችን፣ የሽመና ጥበቦችንና የተራራ ላይ ራስን የመጠበቅ ስልቶችን ለወጣቱ ትውልድ የሚያስተምሩበት ልዩ የባህል መሰጋብር ጊዜ ነው። በካልፓ የጽሑፍ ታሪክን ከማስተላለፍ ይልቅ በዕድሜ አንጋፋ የሆኑ የመንደሯ ነዋሪዎች ምሽት ላይ ታሪኮችን፣ የንግድ መስመሮችንና የወግ ታሪኮችን ለወጣቱ ትውልድ በቃል ይተርካሉ። በመንደሯ ውስጥ አንድ ሰው ቤት መገንባት ወይም መጠገን ሲፈልግ አናጺ መቅጠር አያስፈልገውም። መላው ቤተሰብና የመንደሯ ነዋሪዎች በጋራ በመሰባሰብ እንጨት ይቆርጣሉ፣ ድንጋይ ይፈልጣሉ፣ እንዲሁም ግድግዳዎችን ይሰራሉ። ይህ የጋራ ጉልበት በተደጋጋሚ የመሬት መንቀጥቀጥና ከባድ በረዶ በሚያጠቃት በዚች መንደር ማህበረሰቡ እርስ በርስ ተደጋግፎ እንዲኖር አድርጎታል። ከነሐሴ እስከ መስከረም ያለውን የአፕል ምርት ወቅት ተከትሎ ከመጋቢት አጋማሽ እስከ ሚያዝያ መገባደጃ ባለው ጊዜ ውስጥ የአፕል እርሻዎቹ በነጭና በሮዝ አበቦች ይሸፈናሉ። ይህ ወቅት መላውን የካልፓ መንደር ወደ ሰማያዊ የአበባ ገነትነት ይቀይራታል። በካልፓ መንደር የሚከበሩት በዓላትና ማህበራዊ ልማዶች የአዝርት ስብሰባን፣ የተፈጥሮ ውደትንና ጠንካራ የመንደሯን ነዋሪዎች ትስስርን የሚያንጸባርቁ ናቸው። በየዓመቱ ከነሐሴ አጋማሽ እስከ መስከረም አጋማሽ ባለው ጊዜ ውስጥ የሚከበረው ይህ ፉላይች የተባለ የአበባ በዓል የምርት መሰብሰቢያ ወቅትን ያበስራል። የመንደሯ ነዋሪዎች ከበሮ እየመቱ ወደ ከፍተኛ ተራራማ ጫፎች በመውጣት ላርዳ የተባሉ የዱር አበቦችን ይለቅማሉ። እነዚህን አበቦችም ለቀደሙ አባቶቻቸው መታሰቢያነት ካበረከቱ በኋላ ማታ ላይ በጋራ በመጨፈርና አብሮ በመመገብ የቤተሰብ ትስስራቸውን ያድሳሉ። የአፕል ወይም የፖም ምርት የካልፓ ኢኮኖሚ ዋነኛ የጀርባ አጥንት ሲሆን ለአካባቢው ገበሬዎች እስከ 70 በመቶ የሚሆነውን የቤት ውስጥ ገቢ ያስገኝላቸዋል። በካልፓ የሚመረቱት አፕሎች ጥራት ከፍተኛ በመሆኑ ወደ ታዋቂ የህንድ ከተሞች እንደ ፑንጃብና ደልሂ በስፋት ይላካሉ። ይህንን አፕልን የማምረት ጥበብ በ19ኛው ክፍለ ዘመን ያስተማረቻቸው ቅኝ ገዣቸው እንግሊዝ ነበረች። በካልፓ የሚገኙት ቀዝቃዛ አየርና ውሃን የሚያቆሩ ገደላማ መሬቶች ለአፕል ተስማሚ በመሆናቸው ምርቱ በፍጥነት ሊስፋፋ ችሏል። በተለይም ሬድ ዴሊሺየስ እና ሮያል ዴሊሺየስ የተባሉ ዝርያዎች በጣፋጭነታቸው በቀለማቸውና ለብዙ ጊዜ ሳይበላሹ በመቆየታቸው ይታወቃሉ። አፕል የመሰብሰብ ሥራ የሚካሄደው ከመስከረም እስከ ጥቅምት ባሉት ወራት ነው። የመንግስት የድጎማና የመሰረተ ልማት እገዛዎችም ምርቱ በከፍተኛ ሁኔታ እንዲያድግ አድርጓል። ምንም እንኳን አፕል ከፍተኛ ገቢ ቢያስገኝም በአሁኑ ወቅት በአየር ንብረት ለውጥ ምክንያት የካልፓ መንደር ግብርና ትልቅ አደጋ ተጋርጦበታል። አንደኛው የውሃ እጥረት ነው። ገበሬዎች ይህንን ችግር ለመቅረፍ በረዶን ከሌላ ቦታ ወደ አፕል እርሻዎቻቸው እስከ ማጓጓዝ ደርሰዋል። የአየር ሙቀት መጨመርን ተከትሎ ስካብና አልትራናሪያ የተባሉ የአትክልት በሽታዎችና ተባዮች እየተስፋፉ በመምጣታቸው
ምርቱን እየቀነሱት ይገኛሉ። ማህበረሰቡን ለኢኮኖሚ ቀውስ እንዳያጋልጠው ከፍተኛ ስጋት ፈጥሯል። ካልፓን ልዩ የሚያደርጋት ቀዳሚው ነገር በግርማ ሞገስ ከአድማስ በላይ ጎልቶ የሚታየውና 6000 ሜትር ከፍታ ያለው የኪነር ካላይሽ የነጭ በረዶ ተራራ ሰንሰለት ነው። መንደሯ የዚህ ግዙፍ ተራራ መነሻ ላይ በመሆኗ ነዋሪዎቿ በየቀኑ በሚያስደንቅ የበረዶ ግግር እይታና በፈጣን ወንዞች ድምፅ እየተዝናኑ ይኖራሉ። በዛ ላይ አካባቢው በረጃጅም የዝግባ ደኖች የተሸፈነ ነው። በካልፓ የሚታየውና ሰዎችን የሚያስደምመው የተፈጥሮ ክስተት የኪነር ካይላሽ ተራራ ጫፍ በቀን ውስጥ በተደጋጋሚ ቀለሙን መቀየሩ ነው። ተራራው በተለያዩ ማዕድናት፣ የበረዶ ስብጥሮችና በልዩ ክሪስታል ድንጋዮች በተፈጥሮ የተዋቀረ በመሆኑ በፀሐይ ብርሃን አማካኝነት ቀለሙን ይለዋውጣል። ተራራውን በማለዳ ጠዋት የሚመለከት ሰው ግራጫ ሆኖ ይታየዋል። በቀትር ፀሐይ ደግሞ ደማቅ ነጭ ይሆናል። በፀሐይ ግባት ወቅት የመዳብ ቀይ እንዲሁም በጨረቃ ብርሃን ወይን ጠጅ ቀለም ሲኖረው ይመለከታል። የአካባቢው አፈ ታሪክ ይህንን ለውጥ ከተራራው ጠባቂ አማልክት የባህሪ መዋዠቅ ጋር ያያይዟል። በመንደሯ ውስጥ በመሬት ክፍፍልም ሆነ በቤተሰብ መካከል ግጭቶች በሚፈጠሩበት ጊዜ ጉዳዩ ወደ ፍርድ ቤት አይወሰድም። ይልቁንም በዕድሜ አንጋፋ በሆኑ አዛውንቶች የሚመራው ባህላዊው የፓንቻት ምክር ቤት ጉዳዩን በስምምነትና በባህላዊ ቅጣቶች ይፈተዋል። በዚህ ጠንካራ ማህበራዊ ቁጥጥር ምክንያት በመንደሯ ውስጥ መደበኛ የወንጀል ሪፖርቶች በጣም ዝቅተኛ ናቸው ማለት ይቻላል። በአካባቢው የሚሰሩት ቤቶች 2 ፎቅ ያላቸው ሆነው ከዛው ከሚወጣ ድንጋይና ከዝግባ እንጨት የተሰሩ ናቸው። ጣራቸው ከከሰል ድንጋይ የሚሰራ ሲሆን ይህም ከባድ በረዶን እንዲቋቋም ተብሎ ታስቦበት ነው። የታችኛው ፎቅ ለከብቶች መኖሪያነት ሲያገለግል፣ የላይኛው ፎቅ ደግሞ ለሰዎች መኖሪያነት ይውላል። በከፍተኛ ተራራማ ቦታና ቅዝቃዜ ውስጥ የሚኖሩት የካልፓ መንደር ነዋሪዎች አመጋገባቸው ከተፈጥሮ ሁኔታ ጋር የተሰናሰለ ነው። የአካባቢው ምግቦች ሙሉ በሙሉ እዚያው ከሚመረቱ እህሎች፣ አትክልቶችና የወተት ተዋጽኦዎች የሚዘጋጁ ናቸው። በካልፓ እርሻ መሬቶች ላይ በብዛት የሚበቅሉት ባክዊትና ሚሌት የተባሉ እህሎች ሲሆኑ ሰዎቹ እነዚህን እህሎች ፈጭተው ኦግላና ፋፍራ የተባሉ ፓንኬክ መሰል ጣፋጭ ዳቦችን ያዘጋጃሉ። እነዚህን ምግቦች ጧት ጧት ከትንሽ ማር ወይም እርጎ ጋር ይመገባሉ። ሲዱ ደግሞ በባህላዊ እርሾ የሚቦካና በውስጡ የተለያዩ የቅመማ ቅመም አይነቶች ተጨምሮበት በእንፋሎት የሚበስል ልዩ ዳቦ ነው። ከማጣፈጫ እጽዋት ጋር አብሮ ስለሚበስል የተለየ መዓዛና ጣዕም አለው። ቅዝቃዜን ለመቋቋምም ከፍተኛ ጉልበት ይሰጣል። ከላም ወይም ከያኮተት የሚዘጋጀውና በጣም ጠንካራ የሆነው ቹርፔ የተባለው አይብ በማህበረሰቡ ዘንድ ተወዳጅ ምግብ ነው። በካልፓ መንደር የክረምት ወቅት በጣም ረጅም በመሆኑ ማህበረሰቡ ምግቦችን በፀሐይ አድርቆ የማስቀመጥ ባህላዊ ጥበብ አለው። አረንጓዴ ቅጠላቅጠሎችን፣ ጥራጥሬዎችንና አልፎ አልፎም የፍየል ወይም ያክ የተባለውን ከብት ስጋ በጨውና በቅመማ ቅመም አሽተው በፀሐይ በማድረቅ ለክረምቱ የምግብ ዋስትናቸውን ያረጋግጣሉ። በካልፓ የተለመደው የሻይ አጠጣጥ ባህል ከሌላው የህንድ ክፍል ፍጹም የተለየ ነው። ነዋሪዎቹ ጫሪል ወይም ሱጄ የሚባል ልዩ የቲቤት ስሪት ያለው ሻይ ይጠጣሉ። ይህ ሻይ በስኳር ፋንታ በጨው ከላም ወይም ከያኮተት የሚወጣ ቅቤና የወልናት ፍሬ ተጨምቆበት የሚዘጋጅ ነው። ይህ ሻይ በከባድ ቅዝቃዜ ወቅት ለሰውነት ከፍተኛ ሙቀትና ጉልበት ስለሚሰጥ በዕለታዊ ሕይወታቸውና እንግዳ በሚቀበሉበት ጊዜ እንደ ትልቅ የክብር መገለጫ አድርገው ያቀርቡታል። በቡዲዝም እምነት ተጽዕኖ ምክንያት ነዋሪዎቹ ስጋን በዕለታዊ ምግባቸው ውስጥ በብዛት አይጠቀሙም። ስጋ የሚበላው እንደ ሳዞ ባሉ ትላልቅ ሃይማኖታዊ በዓላት ወይም በሰርግ ማዕዶች ላይ ብቻ ነው። በየዓመቱ የክረምቱን መውጣትና የጸደይ መባቻን ለማክበር ፋጉል የተባለ ትልቅ ፌስቲቫል ያከብራሉ። በዚህ በዓል ላይ ወንዶች የተለያዩ ጭንብሎችን በማድረግና ባህላዊ የሱፍ ቀሚሶችን በመልበስ ልዩ ዝጓዜዎችን ያቀርባሉ። በዓሉ ክፉ መናፍስትን ለማሳደድና መሬት በሰላም አዝርት እንድታበቅል ለመለመን የሚደረግ ትልቅ ባህላዊ ስነ ስርዓት ነው።
የሳዞ በዓል ደግሞ በጥር ወር ማለትም በብርድ ወቅት የሚከበር ነው። ሳዞ የአካባቢው ጠባቂ አማልክት በክረምት ወቅት መንደሩን ጥለው ከመሄዳቸው በፊት የሚደረግ ታላቅ የሽኝት ስነ ስርዓት ነው። የመንደሯ ነዋሪዎች በወንዞችና በምንጮች ላይ ባህላዊ ገላ የመታጠብ ስርዓት የሚያደርጉ ሲሆን በመንደሯ ውስጥም ጭንብል ያደረጉ ሰዎችን ያካተቱ ሰልፎችና ውዝዋዜዎች ይካሄዳሉ። ይህ የሚደረገው መንደሯ በበረዶ በምትዘጋበት የክረምት ወራት ውስጥ ጥበቃና የምግብ ዋስትና እንዳይጓደል ፈጣሪን ለመለመን ነው። ካልፓ ጥቅጥቅ ባሉ የዝግባና የጥድ ደኖች የተከበበች በመሆኗ ለዓለም ብርቅዬ የሆኑ የሂማሊያ አዕዋፋት መገኛ ናት። በተለይም በደማቅ ቀለማቱ የሚታወቀውና የሂማሊያ ንጉሥ ብለው የሚጠሩት ሞናል የተባለው የወፍ ዝርያና ኮክላስ የተባሉ አዕዋፋት በመንደሯ ዙሪያ በብዛት ይገኛሉ። የካልፓ ነዋሪዎች በመንደሯ የሚገኙትን እጅግ የሚያማምሩ አዕዋፋት እንደ ተፈጥሮ ጠባቂዎች ስለሚመለከቷቸው በአካባቢው ወፎችን ማደን በጥብቅ የተከለከለና የተወገዘ ባህል ነው። በካልፓ መንደር ጋብቻ በሁለት መንገድ ሊፈጸም ይችላል። አንደኛው ጃኔካንግ የሚባለው የተለመደውና ከወጣቶች በፊት በቤተሰቦቻቸው ስምምነት የሚደረግ የአንድ ለአንድ ጋብቻ ሲሆን፣ ሁለተኛው የጋብቻ አይነት ግን ለሰሚውም ግራ ነው። በውርስ የተላለፉ የእርሻ መሬቶችን ላለመከፋፈል ሲሉ ወንድማማቾች ሚስቶችን ተጋርተው የሚኖሩበት ነው። የካልፓ መንደር ነዋሪዎች የሂንዱና የቡዲዝም ውህደት ያለው ወጥ ያለ ሃይማኖት የተደባለቀ ሃይማኖት ይከተላሉ። ምንም እንኳን በ2011 የህዝብ ቆጠራ መሰረት 93 በመቶ የሚሆነው የነዋሪው ክፍል የሂንዱ እምነት ተከታይ መስሎ ቢታይም በተግባር ግን ሁለቱ እምነቶች ተዋህደው ይታያሉ። በአንድ የቤተ መቅደስ ቅጥር ግቢ ውስጥ የሂንዱ አምልኮ ምስሎችና የቡዲዝም የጸሎት ባንዲራዎች ጎን ለጎን ተሰቅለው ያገለግላሉ። የኪነር ካይላሽ ተራራ በሂንዶች ዘንድ የሺቫ አምላክ መኖሪያ ተደርጎ ሲመለክ፣ ለቡዲስቶችም እኩል ቅዱስ ስፍራ ነው። ከሰኔ እስከ ጥቅምት ባሉት ወራትም አማኞች ተራራውን በመዞር የምስጋና ጉዞ ያደርጋሉ። ከዋና ዋናዎቹ እምነቶች በፊት የነበሩ ጥንታውያን ወጎች ዛሬም አሉ። ማህበረሰቡ ተራሮችን፣ ወንዞችንና ናጋስ የሚባሉ የተፈጥሮ አካላትን እንደ ቅዱስ አካላት ይቆጥሯቸዋል። የካልፓ ነዋሪዎች ላለፉት ዘመናት ኪናውሬ የተባለ ቋንቋ ሲናገሩ ቢኖሩም በትውልዶች መካከል ያለው የቋንቋ ቅብብሎች በመቀነሱና የሂንዲ ቋንቋ በስፋት በመንደሯ በመነገሩ ምክንያት የኪናውሪ ቋንቋቸው ተዳክሞ ለመጥፋት ጫፍ ደርሷል። ዩኔስኮ የኪናውሪ ቋንቋን ሊጠፉ ከተቃረቡ ቋንቋዎች ዝርዝር ውስጥ አስገብቶታል። ለትምህርትም ልዩ ትኩረት ይሰጣሉ። የመንደሯ አጠቃላይ የንባብና መጻፍ ባህል 76.4 በመቶ ነው። በአሁኑ ጊዜ የመንደሯ በርካታ ወጣቶች የተሻለ ትምህርትና ስራ ፍለጋ ወደ ከተሞች በመሰደዳቸው ምክንያት የካልፓ የስነ ህዝብ ቁጥር እያሽቆለቆለ መጥቷል። ካልፓ በከፍተኛ ተራራማ ቦታዎች ላይ የምትገኝ ቢሆንም ባለፉት 2 አስርት ዓመታት ውስጥ የተደረጉ የመሰረተ ልማት ማሻሻያዎችና የኃይል ማመንጫ ፕሮጀክቶች የመንደሯን የኢኮኖሚና የማህበራዊ ህይወት ገጽታ በከፍተኛ ሁኔታ ቀይረውታል። በኪናውር ወረዳ ለተካሄዱ የልማት ፕሮግራሞች ከ3 ቢሊዮን ሩፒ በላይ መመደቡን ተከትሎ በካልፓ የሚገኙ ትምህርት ቤቶችና የመካከለኛ ደረጃ ጤና ጣቢያዎች ዘመናዊ መሳሪያዎች እንዲሟሉላቸው ተደርጓል። የካልፓን መንደር ከሺምላ ከተማ ጋር የሚያገናኘው ዋናው ብሔራዊ አውራ ጎዳና ተስተካክሏል። ይህም የመሬት መንሸራተትን በመቀነስ ዓመቱን ሙሉ የትራንስፖርት አገልግሎት እንዲኖር አድርጓል። በተለይም የአፕል ምርት መሰብሰቢያ ወቅት ከመድረሱ በፊት መንገዶቹ በፍጥነት ስለሚጠገኑ የአፕል ምርቶች ሳይበላሹና ሳይዘገጁ ወደ ሌሎች የህንድ ከተሞች እንዲጓጓዙ ረድቷል። በመንደሯ ከ2016 ጀምሮ በወጣው የፀሐይ ኃይል ፖሊሲ መሰረት በሃይድሮ ኤሌክትሪክ ላይ ብቻ የነበረውን ጥገኝነት ለመቀነስ የፀሐይ ብርሃን ኃይል ማመንጫዎች ተገንብተዋል። በተጨማሪም በባርተኔት ፕሮጀክት አማካኝነት የካልፓ የአካባቢ አስተዳደሮች ባለከፍተኛ ፍጥነት የብሮድባንድ ኢንተርኔት ተጠቃሚ በመሆናቸው ለኦንላይን ትምህርት፣ ለኤሌክትሮኒክስ ንግድ ወይም ኢኮሜርስና ለሌሎች ዲጂታል አገልግሎቶች ምቹ ሁኔታ ተፈጥሯል። በሱሌጅ ወንዝ ላይ የተገነባውና 1000 ሜጋዋት ኃይል የሚያመነጨው ይህ ግዙፍ ተቋም
በ2011 እና 2013 መካከል በደረጃ ስራ ጀምሯል። ፕሮጀክቱ በግንባታው ወቅት ለአካባቢው ነዋሪዎች ሰፊ ስራ ዕድል የፈጠረ ቢሆንም ከ1000 ሄክታር በላይ መሬት በመያዙ ምክንያት ግን ነዋሪዎች ከብቶቻቸውን የሚያሰማሩባቸውን ተራራማ የግጦሽ መሬቶች እስከ 15 በመቶ እንዲያጡ አድርጓቸዋል። ከ2003 ጀምሮ በፓስፓ ወንዝ ላይ ሙሉ በሙሉ ስራ የጀመረው ይህ ባለ 300 ሜጋዋት ፕሮጀክት ለክልሉ መንግስት በየዓመቱ ከ1 ቢሊዮን ሩፒ በላይ የሮያሊቲ ገቢ ያስገኝላቸዋል። ከዚህ ገቢ ውስጥ 1 በመቶ የሚሆነው ለአካባቢው ልማት ፈንድ የሚውል ሲሆን ይህም በኪናውር ወረዳ ትምህርት ቤቶችና መንገዶች እንዲገነቡ ረድቷል። መረጃዎች እንደሚያመላክቱት እነዚህ የኃይል ማመንጫዎች አካባቢው በክረምት ወራት 100% የኤሌክትሪክ ኃይል እንዲያገኝ ቢረዱም ከባድ የተፈጥሮ ፈተና አለባቸው። በክረምቱ የዝናብ ወቅት ወንዞቹ ይዘውት የሚመጡት የደለልና የአሸዋ መጠን ተርባይኖቹ ሊሸከሙ ከሚችሉት አቅም በላይ እጅግ ከፍተኛ በመሆኑ የማመንጨት አቅማቸውን እስከ 50 በመቶ ይቀንሰዋል። በዚህ ምክንያት ማሽኖቹን ከደለል ለማጽዳት ሲባል ማመንጫዎቹ በተደጋጋሚ ሙሉ በሙሉ እንዲቆሙ ይገደዳሉ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም